ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ነው። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 24 11ኛው ወር 2018 ዓ.ም ነው። ይሄ ቪዲዮ ደረሳችሁ በሙሉ ሼር፣ ሪፖስት፣ ላይክ በማድረግ ተባበሩኝ። እስኪ አንድ ወንድማችን እጅግ በጣም ማከብረው ወደው ለብልጽግና የራስ ምታት የሆነባቸው የብልጽግናን ሰዎች በአጠቃላይ ማለት ነው ብልጽግና ስንት ሚሊዮን አባላት ላይ ነው የሚል የነዛ ሁሉ መድኃኒታቸው እንደ ባብ ጭንቅላታቸውን ብሎ የሚጠላቸው አንድ እጅግ በጣም ማከብረው ፕሮፌሰር ትንግርቱ የሚባለውን ሰውዬ ነው። ታዲያ ብልጽግናዎች በዚህ ሰውዬ በሚዲያ ሰራዊት እየዘመቱበት ስለሆነ የአማራ ትግልና አማራን የምትወዱ በሙሉ ይህን ሰውዬ ድጋፍ መስጠትና ማበረታታት ብሎም እሱን የሚነቅፉትን ፎቶውን እየዘቀዘቃችሁ እሱን የሚነቅፉትን ፎቶቸውን እየዘቀዘቃችሁ መርገጥ እጅግ በጣም አስፈላጊ ነው። እስኪ ረዘም ያለ ስለሆነ የሱ ቪዲዮ ወደ 4 ደቂቃ አካባቢ ነው። እኔ በጣም ስለመሰጠኝ በቃ እሱን አዳምጡት እስኪ። ብልጽግና ከባድ ጭንቀት ውስጥ ነው። ከዛ ውጭ በምንም ሊገለጽ አይችልም። አብይ አህመድ በቅርብ ቀናት ውስጥ የአማራ አክቲቪስት ሊሆን የሚችልበት እድል ከፍተኛ ነው። አሁን ባለው በያዘው መንገድ ያልሄደበት ያልዞረበት የሚዲያ አውታር የለም። የህዝብን ጆሮ ፍለጋ ይቃጥታታል። አንሙት ሁሉ ጊዜ የሚላት ነገር አለች። ትለፊያታለሽ እንጂ አትከብሪያት የሚላት ነገር አለች። ልክ እንደዛ ነው። እየቃተተ ነው ያለው። ይዟቸው የሚመጣቸውን አጀንዳዎች ገና ሳይናገራቸው እናቃቸዋለን። አሁን because አብይ አህመድን ጭንቅላቱን፣ አስተሳሰቡን፣ ሞደስ ኦፕራንዲውን፣ አሰራሩን፣ ፍልስፍናውን፣ እይታውን everything መብላት ተችሏል። ኦኬ ሰሞኑን ያለው ትርምስ ያለው የፕሮፓጋንዳ ድብልቅልቅ እውነት ለመናገር ብልጽግና በኦሮምኛ የሚነገሩትን ነቀጀላ መርዳሳ እየወጡ የሚያወሩትን አብይ አህመድ የማይሄዱበት በእያንዳንዱ የአማራ አርሶ አደር ቀዬ ላይ ሄዶ ሊንከባለል ይችላል። በቅርብ ቀናቶች ውስጥ የተሸነፈ ኃይል ሊድን የሚችልበት እድል የለም። ከማጋር እንደተጋጨ አላወቀው። መጀመሪያ በተደጋጋሚ ስንል የነበረው ከማጋር እንደተጋጨ አላወቀው። ማንም ያልሰበረው ማንም ያላንበረከከው ማህበረሰብ ጋር ነው ጦርነት የገጠመው። የአማራን ህዝብ ደም ካፈሰሰ በኋላ አርሶ አደርና ካህናትን በቦምብና በድሮን ካነደደ በኋላ የአማራን ህዝብ ይቅርታ ማግኘት አይችልም አብይ አህመድ። አማራ አብይ አህመድን ይጨርሰዋል። ምንም ጥያቄ የለኝም። ምንም ዳውት የለኝም። ናው አብይ አህመድ አማራ የፈጠራቸውን ሌሎች አቅሞች ከሌሎች ህዝቦች ጋር የፈጠራቸውን መተማመኖችና ትብብሮች ሙሉ ቀጠናውን በነገራችን ለምሳሌ በርካታ ቴሌቪዥኖችን በምስራቅ አፍሪካ ያሉ ጸረ አብይ አህመድ ፕሮፓጋንዳና ዶክመንተሪ እየሰሩ ነው። ተመልከቷቸው። ሱዳን፣ ጅቡቲ፣ ሌሎችም ይሰራሉ። በቀጣይ ሙሉ ቀጠናው የዚህ ቀጠና ዋነኛ ቁጥር 1 ስጋት ማን እንደሆነ ታውቋል። በአማራና በትግራይ ህዝብ መካከል ያረጀ የትርክትንና የጥላቻን እንትን ይዞ መጥቶ ሙሾ ነገር እና ተነጎዳ በአሚኮ ሲያለቅስ ልንሰማው እንችላለን። የአማራ ህዝብ ድል ውጤት ነው የአብይ አህመድ በዚህ ደረጃ መንበርከክ። ዳግም አብይ አህመድ የአማራና የትግራይን ህዝብ አያዋጋም። አማራ አይፈቅድለትም። እንዴትም መንከባለል። ይሄንን ቪዲዮ አይተነው እንመለስ እስኪ። እጅግ በጣም ያስደሰተ ቪዲዮ ነው። ዝርዝሩ ምን አመጣው? ይሄንን ነገር አሁን ይሄንን ምናምን ፖለቲካ ምን አመጣው? አሁን እዚህ ጋር
ያው እንግዲህ ቪዲዮ እንዳያችሁትና እንደተመለከታችሁት ነው። ይሄ ክስተት የተከሰተው በደብረ ብርሃን ከተማ ነው። ምን መሰላችሁ? ደብረ ብርሃን ከተማ አንድ የእብነበረድ ፋብሪካ ተመርቆ ለስራ ዝግጁ ሲሆን በአጠቃላይ ባለቤቱ ማን ቢሆን ጥሩ ነው? የኦሮሚያ ማህበረሰብ፣ የኦሮሚያ ወጣቶች ማለት ነው። እና ባለስልጣናቱ እዛ ፋብሪካው ውስጥ አጠቃላይ ማናጀሩ ምናምን በቃ አይነተኛ ቦታዎችን ማን ይዟቸዋል? ከኦሮሚያ መጣው ማለት ነው። አዎ የቀን ስራ ራሱ በጉልበት ስራ ለመስራት ራሱ ኦሮሞኛ መናገር መቻል አለበት። እንግዲህ ደብረ ብርሃን ላይ ማለት ነው። ደብረ ብርሃን ላይ ማለት ነው። ይህን ከርሳም ድውያን ባዲን የሚሉት ጭገራም ማለት ነው። እንዲህ ያደረገ ማንነታችን እየሸጠ ነው። ታዲያ ደብረ ብርሃን ወጣቶች አጠቃላይ ዱላቸውን ይዘው እዛ ፋብሪካ ውስጥ ያለ ኦሮሞኛን አጠቃላይ ውጣ የሚመለከት እኛን ነው የሚመለከት ብለው አጥርፈው አስወጥተውታል። ቆንጆ ነው ያደረጋቸው። ሌላ ደግሞ አንድ ከርሳም አለ የሚናገር። አሁን እዚህ ጋር ፖለቲካ ምን አናገራቸው? አንጥምባታም አንድ ማህበረሰብ ፖለቲካዊና ማህበራዊ ንቁ ተሳትፎን ካላደረገ በምድር ላይ እንደሌለ ቁጠሩ። አንድ እንቆሮ ይሄ የብልጽግና ሰው መሆን አለበት። አሁን እዚህ ጋር ፖለቲካ ምን አስፈልገው? ልክ ናቸው። የዘሜ ነኝ የዘሜ አማራ ነኝ አማራ አሳምነው ጽጌ ትክክል ነው ያደረገ የደብረ ብርሃን ወጣት ግቡበት። ነገም ለየብቻ እያናጠሉ የደብረ ብርሃን የባዴን ከርሳሞች እያናጠሉ ሊያስሯችሁ ሌላ ነገር ሊረሽኗችሁም ስለሚችሉ አንድ ሆናችሁ መታገል መቻል አለባችሁ። አንድ ሆናችሁ ማለት ነው። አዎ አንድ ፕሮጀክት ሲሰራ ቅድሚያ እዛ አካባቢ ያለው ማህበረሰብ ነው ተጠቃሚነቱ መረጋገጥ ያለበት። ታዲያ የደብረ ብርሃን ወጣት ተቀምጦ ከጅማና ከንትን መጥቶ ደብረ ብርሃን እብነበረድ ፋብሪካው ላይ አዛዥ ሊሆን ማለት ነው። አያችሁት? ባዲን ድንቁርናውን። ጀግኖች ናችሁ በደብረ ብርሃን ወጣቶች። እውነትም የምኒልክ ልጆች ናችሁ። እውነትም የአንኮበር ልጆች ናችሁ። እናንተ ጀግኖች ናችሁ። በርቱ፣ ወደ ኋላ እንዳትሉ በለው። ይሄንን ባዲንን ዝም ብለህ በምሳር እየቆረጥክ ጣለው። ከርሳ